እንግዲህ ዛሬ በዓል ነው። ቤተሰብ በየቤቱ ተሰብስበዋል፣ ሞቅ ሞቅ ብሏል። በዓል ላይ ደግሞ እንደምናውቀው አዲስ እቃ ይገዛል፣ እቃ ይቀየራል፣ ስጦታ ይሰጣጣል። ስለዚህ ቆንጆ ኳሊቲ የሆነ እቃ በቆንጆ ዋጋ ማንም አይፈልገው። ሁላችንም እንፈልጋለን። እቃ ደግሞ ስንገዛ እሺ እንዳልሽው ያው ጥራቱን እናስባለን፣ ዋጋ፣ ከዛ ደግሞ የት ይገኛል የሚለውንም ነገር እናስባለን። ሁለት ሶስት እቃ ደግሞ እንግዛ ካለን እንደዛው ደግሞ ችግሮቹ ወይም ጥያቄዎቹ ይበዛሉ። መርካቶ፣ መገናኛ፣ ሾላ የት ነው የምንገዛው? ጥራቱስ እንዴት ነው የሚለውን ነገር ማወቅ አንዳንዴ ይከብዳል አይደለ? ቴክኖሎጂ ጥሩ ነው እንግዲህ በዛሬው ልዩ የሆነው የገና በዓል ዛሬ ከቃና ላይ እነዚህ የምታያቸውን የቤት እቃዎችና ሌሎችን ምርቶችን የምናስተዋውቅበት የተለያዩ ፊቸሮቻቸውን ወይንም አገልግሎቶቻቸውን የምናሳይበት የቃና ገበያ አሁን ተጀምሯል። እውነት ነው። እሺ እነዚህ በጣም የሚያማምሩ እቃዎች ኑሮን የሚያዘምኑ ህይወትን ቀለል የሚያደርጉ ከታላቅ ቅናሽ ጋር ልታብራራልን ከኦርቢት ኤሌክትሮኒክስ ራቢያ እዚህ ተገኝታለች። እንቀበላት። እንደዚህ እንኳን ደህና መጣሽ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንኳን አደረሳችሁ። በጣም አምሮባችኋል። በዓል መስላችኋል። እናመሰግናለን በጣም። ራስሽን እስቲ አስተዋውቂ። ራቢያ ከየት እንደመጣሽ ምን እንዳሽ? እሺ እኔ ራቢያ እባላለሁ። ኦርቢት ሴልስ ነኝ። ያው ኤሌክትሮኒክስ እቃ የምትፈልጉትን አይነት ሁሉም አይነት ይዘን መጥተናል። ዲሽዋሸር፣ ስቶቭ፣ ዋሺንግ ማሽን፣ ውሃ ማጣሪያና ፍሪጅ ያው ላይፋችሁን ዘመን ለማድረግና ኑሮን ቀለል ለማድረግ እዚህ ተገኝተናል። ዋው በጣም ነው የሚያምሩት። እናመሰግናለን ስለተገኘሽ። እና ግን መጀመሪያ የምፈልገው ከዚች ግርማ ሞገስ ካለው ፍሪጅ በጣም ነው የወደድኩት። በጣም ነው የሚያምረው። ትንሽ እስቲ ንገሪ እንየው በደንብ። እሺ ያው እንደምታይ ሁለት በር ነው። የሆነ ሲያምር መኖሪያ ቤት አይመስልም? ስፋቱ በጣም በነገራችን ላይ ከፍሪጅነት በተጨማሪ ውሃ ያጣራል። ዳይሬክት ከመስመር ጋር ይገናኛል። የራሱ ፊልተር አለው። የቱ ጋር ነው ፊልተሩ? ፊልተሩ የምትገጥመው ይሄኛው ነው ፊልተሩ። ኢምፖርት ተሰቢና እዛ ጋር የምትገጥም መስመር አለች አለው ይዘጋጅቷል። አሁን ይሄ ፊልተሩን ትገጥሚያለሽ እዛ ጋር ከጀርባ ከውሃ ጋር ይገናኛል። ከፍሪጅነት በተጨማሪ ውሃ ያጣራል። አይስ በረዶ ማለት ነው። ይፈለፍላል፣ ይፈጭላል። ፈጭተሽም ከፈለሽ በፈለግሽው አይነት ማዘዝ ትችያለሽ ማለት ነው። ይሄ አንድ ሳይዱ በረዶ ቤት ነው። የኛው ደግሞ ኖርማል ነው። ማቴሪያላቸው ስቴንለስ ስቲል ስለሆነ ውበታቸው አይደበዝዝም፣ አይጠፋም። ሁሌም በተጠቀምሽው ቁጥር ለቤትሽ የተለየ ግርማ ሞገስን ይሰጣል። መብራት ጨመረ ቀነሰ እንዳያሳስብሽ ታሪፍ ነው። የኃይል መቆራረጥስ? አሁን አብዛኛውን ጊዜ በጣም በቀዝቃዛ ሁኔታ መቆየት ያለባቸው የምግብ አይነቶች አሉ አይደል? እነዚህ የምግብ አይነቶች አንዳንዴ ስንት ሰዓት ፍሪዙ ዲፕ ፍሪዙ የማቀዝቀዣ ክፍሉም በምን ያህል ሰዓት ይቆያል? መብራት ቢቋረጥ መብራት ቢጠፋ በሁለቱም ሳይድ ያለው ለአንድ ቀን ለ24 ሰዓት ይቆያል። ፓወር ሴቭ አድርጎ ያስቀምጣል። በጣም እኔ የማውቀው 12 ሰዓት 15 ሰዓት ድረስ ነበር። እነዚህ ፍሪጆች ያው ዘመናዊ ናቸው። ከጊዜ ወደ ጊዜ ሁሌም ነገሮች አፕዴት እያደረጉ አይደለም የሚመጡት። እነዚህ ደግሞ 25 አሁን ባለው ሌቭል አሪፍ የሚባሉት ፍሪጆች ሞዴሎች ናቸው። ስንት ሊትር ነው? ሊትር ምናምን ባለው ያለው ይሄ የሚይዘው ሊትር 580 ሊትር ነው። ትልቅ ነው በጣም 580 ነው። በረዶ ቤት ሁለቱም አጠቃላይ ይዘው ማለት ነው። በጣም የኢንቫይሮንመንት ደግሞ የሚጠየቁም ነገሮች አሉ። ፍሪጅ የሚያወጣው እንግዲህ የግሪን ሃውስ ጋዝ ኤሚሽኖች መካከል አለ። ካርቦን ፍሪ ነው? እንዴት ነው ለተፈጥሯዊ አየር ሁኔታ? እነዚህ አሁን ላይ የጋዝ ታይፓቸው R600 ስለሆነ ከበፊቶቹ የተሻለ ነው። ያ ስለሆነ ፍሪ ነው። ሌላው ቀርቶ ሳውንድ፣ አሁን ብዙ ጊዜ ድሮ ፍሪጆች ያው እንደ ዓመተ ምህረቱ ነው ብዬ ከለ አብዛኛው ፍሪጆች ሳውንድ አላቸው። መብራት መምጣቱን የምናውቀው በዛ ነው። አይ መብራት ሲመጣማ እዚህ ጋር ያው ጢን የሚል ድምጽ ይሰማል። በድሮዎቹ ድሮ የሚረብሽ አይነት ድምጽ ግን የለውም። ያው የምትፈልጊው ነገር እዚህ ጋር ነው የምታዥው። ውሃ ስትፈልጊ ውሃ፣ አይስ ስትፈልጊ የበረዶ አይነቶችን ትመርጫለሽ ማለት ነው። ኦኬ እንደ ተች ነው ደግሞ ይሄ ጠቅ ምን የሚል ራሱ አይደለም። ያው ዘመናዊ ሲሆኑ ተች ሆነ መጡት። በዚህኛው ሳይድ ስትጠቀሚ ለዚህኛው ሳይድ ነው የሚሆነው። እዚህ ጋር ምልክት አለው። በነገራችን ለአጠቃቀም በጣም አሪፍ ነው። በጣም አሪፍ። እዚህ ጋር ያሉት ምስሎች ባቃቸው ምንድን ናቸው? ያው ሴፍቲ ሎክ ማለት አሁን እዚህ ጋር አጀስት ታደርጊውና ሎክ ታደርጊው ራሱ ለነገሩ ከ3 ሰከንድ በኋላ ራሱ ይቆልፋል። ያ ማለት አሁን ልጆችን ምኖችን ቢነካኩት አንቺ ከጨመርሽበት ሌቭል ላይ መቀነስም መጨመርም አይችልም ወይ ለ3 ሰከንድ ይሄን መያዝ መቻል አለባቸው። እዚህ ጋር ኤችዋል 3 ሰከንድ ሎክ የሚለው እሱ ነው። ሎክ ያደርጋል። አጀስትመንት በራ አይቆልፍ። ያው በራ ሆና እንቆልፍ ትተናል። የምን ሀገር ምርት ነው? ኦርቢት ፕሮዳክታቸው ጃፓን ነው።
በጣም አሪፍ። እስቲ በዋጋ ብንጠይቅ ትፈራላችሁ? እስቲ ትፈራላችሁ? አልፈራም። አርሴማ እንደው ከቤት የመውጣት ራስ መኖር እያሰበች ነውና ፍሪጅ በጣም አስፈላጊው ነገር ነው። እንደዚህ አይነት ደግሞ ግርማ ሞገስ ያለው ፍሪጅ ካልሆነ ፍሪጅ ቢቀርብኝ ይችላል። ልክ ነው። አዎ። እና እስቲ ዋጋውን ዋጋው በነገራችን ላይ ዋጋችን ፌር ነው። እሺ ማለት ይሄ ዋጋ 250 ሺህ ብር ነው። 250 ሺህ እንግዲህ እናንተ ያው 250 ሺህ ብር ሲባል ማለት የኔም ልብ ትርታ ሮጥ ብሏል። ወደዚህ ላይ ነበር። ግን ቃና ገበያ ላይ ደግሞ መጥቶ እንደዚህ አይነት እንደ መደብር ተሄዶ እንደሚገኘው አይነት ዋጋ አይደለም ራቢያ ይዛልን የመጣችሁ። እስከ ጥር 20 የሚቆይ ቃና ቲቪን ወይም ቃና ገበያ ላይ ተመልክቶ የራሱ ኮድ አለው። እስከ ጥር 20 የሚቆይ የ10% ቅናሽ ፒያሳ ባለው የኦርቢት ኤሌክትሮኒክስ ቅርንጫፍ በመሄድ ቃና ቲቪ 484 የሚለውን ኮድ በመስጠት የ10% ቅናሽ ማግኘት ይቻላል። እኛንም እንግዲህ በዚሁ ላስተዋውቅና ዴስ ቲቪ ላይ የኛ ቁጥርም 484 ስለሆነ ቃና ቲቪ 484 ብላችሁ 10% ቅናሽ እነዚህ ሁሉ ዕቃዎች ላይ ማግኘት ትችላላችሁ። እናመሰግናለን። ወደ ውሃ ማጣሪያ እንግዲህ የተለያዩ አይነት ዋተር ፊልተሮች ነበሩ ድሮ 2 ፓነሎች ያላቸው የተለያዩ አይነት ነገሮች የሚያደርጉ። ከንጽህናን ጀምርና ይሄንን እንዴት ነው ውሃ የሚያጣራው ፕሮሰሱ? ውሃ የሚያጣራው ፕሮሰሱ መጀመሪያ ከላይ ውሃ ታረጋለህ። እሺ መመልከት ትችላላችሁ። ውሃ ስታረግ እዚህ ጋር አለው። አሁን እዚህ ጋር ብትጨመር አይተዋል ውስጥ ይሄ ጥጥ አለው። ኦኬ ይሄ የመጀመሪያ እዚህ ጋር መጥለል ያለባቸው ቆሻሻዎች እዚህ ጋር ያስቀርልሃል። እሺ ከዛ ዋናው ግን እሺ ያ ውሃ ማጣሪያ ፈላጊ አንተ ነህ ነው። ሁላችንም ያ ውሃ ማጣሪያ ተናጣራን ተጣም። ይሄ ዋናው ነገር የፍሪጅ የማጣሪያ ዋናው ስራ የሚሰራው ይሄኛው ተጣራቸው ነው። እዚህ ጋር እያጣራ ነው ወደ ታች የሚያወርደው ማለት ነው። ማጣራት ያለበትን ማከም ያለበትን ነገር አጣርቶ ወደ ታች የሚሰጥህ ማለት ነው። ይሄ ነገር በነገራችን ላይ አሁን ልክ ከወሰድክ በኋላ ይታጠባል። ከዛ በኋላ ደግሞ ውሃ አድርገህ በምትቀይርበት ሰዓት ሁሌ መታጠብ አለበት ግዴታ ስለሆነ ማለት ነው። እንዳለ ፓርቶቹን ተፈታታቸውና ለብ ባለ ውሃ አብዛኛው ጊዜ ይሄኛው ለብ ባለ ውሃ ቢታጠብ ይመከራል። ያስወን በደንብ ይሄን እዚህ ጋር ይታታልሽ ጠጠሯን ነጭ ነገር ባላጸዳኸው ቁጥር ይሄ ነገር እየቆሸሸ እየጠቆረ ይሄዳል። ስለሆነ ይሄን መጸዳት ይፈልጋል ግዴታ ነው። ኬሚካል ፍሪ ነው ይሄ? አዎ ችግር የለበትም። ኬሚካል ፍሪ ናቸው። በመጀመሪያ ደረጃ ወስደሽ ስታጥቢው በጣም ጥቁር ነገር ይወጣል። ያኛው ምንድነው ይሄ ነገር ሳይበላሽ ረጅም ሰዓት እንዲቆይ የሚያደርገው ኬሚካል አለው። ያ ነገር ግን በመታጠብ ይወጣል። ስንት አይነት የሙቀት መጠን አለው? 3 ማለት ሙቀት መጠኑ አይደለም። ሙቅ ከዛ ኖርማል አለው ከዛ ቀዝቃዛ አለው። ያው እነሱ ከዚህ ከጀርባ ታበራለህ። ሙቅ ስትፈልግ ሙቅ አለው፣ ኖርማል ስትፈልግ ቀዝቃዛ ስትፈልግ ቀዝቃዛ አለው። ምክንያቱም አሁን ለምሳሌ 2 ሲሆን ምንድነው ጉዳቱ መሰለ? ሙቅ ትለኩሳለህ አይደለ? ቀዝቃዛም ለኩሳል። ኖርማል መጠቀም አትችልም ወይ ከሁለቱ እያባረስክ ነው የምትጠቀመው። ያ ከሚሆን ግን ሙቁንም ቀዝቃዛም እንደለኩስክ ኖርማል መጠቀም ትፈልግ ኖርማል መጠቀም ትችላለህ። ስለዚህ የኖርማል ደግሞ ሩም ቴምፕሬቸር የምንለው ወይንም ይሄ ኖርማል ውሃ በዛ ሙቀት ማግኘት ይቻላል። የተለየ ማብሪያ መዝጊያ ያለው ሙቅ ውሃ አሁን ልጆች ቢነኩት ምናምን አለው። በነገራችን ላይ ይሄኛው ሞዴል ቻይልድ ሎክ አለው። አሁን አንዳንዴ ለኩሳል ራሳለኝ ያው ስራ ቢዚ ስትሆኚ ወይ ነገር ትረሻለሽ። በዛ ሰዓት ህፃናት ልጆች ብዙ ጊዜ ያው የመቃጠል ነገር ይኖራል። ይሄ ግን ቻይልድ ሎክ አለው። ቻይልድ ሎክ ሲኖር ምንድነው 2 ፕረስ አለው። ፕረሱና ሙቁን አብረሽ ካልተጫንሽው ውሃ ያፈስም። ያ ስለሆነ ሴፍ ነው። ከስር ደግሞ አነስ ያለሽ ሚኒ ፍሪጅ አለው። አሁን ለምሳሌ አንዳንዴ የልጆች ሽሮፕ ነገር ወይ ፍሩት ነገር እንዴት ነው እንዲቀዘቅዝሽ የምትፈልጊው ግን በጣም ቅዝቃዜ የማትፈልጊያቸውን ነገሮች እዛ ጋር ታድሽ ለልጆች ለምናምን የሚሆን ነገር እንደ መድኃኒት ነው። ከዛ እዛ ጋር በደንብ ያቀዘቅዝልሻል ማለት ነው። እስቲ አንቺ ዋጋ ጠይቂኝ። እኔን ታስጠይቃለህ ዋጋ? እሺ ስንት ነው እስቲ ይሄ ማጣሪያ? ይሄ ማጣሪያ ዋጋ 33 ሺህ ብር ብቻ። አይ ጥሩ ነው። ብቻ አይ 33 ጥሩ ነው። 33 ቆንጆ ዋጋ እንደፈራው አይደለም። ኧረ ደግሞ 10% ቅናሹ 3 ሲነሳ 30። እኔም እኮ ነግሬህ ነበር ዋጋችን በጣም ፌር ጥሩ ነው። 484 ማለት ብቻ ነው የሚጠበቀው አይደለ? ቃና ቲቪ 484 በማለት የፒያሳ ኦርቢት ቅርንጫፍ በመሄድ የ10% ቅናሽ ተጠቃሚ ሆኑ። ወደሚቀጥለው እስቲ እኔ ግን ሐሳብ ያለው እንዳለ እዚህ ጋር ነው። የልጆች እናት ስለሆንኩኝ እቺ ነገር በደንብ አብራሪልኝ እስቲ። እሺ ይሄ አውቶማቲክ ማጠቢያ ነው። አጥቦ ጨምቆ አድርቆ ጣጣውን ጨርሶ ነው የሚሰጥሽ። ማለት በቃ አታክቶሻል መሰለኝ። አዎ አይ እውነት ነው። ለነገር ከስራ ውለሽ እንደገና ቤት ገብተሽ ከልጆች ጋር ልብስ ማጠብ ትንሽ ከባድ ነው የሚሆነው። ላይፍን አድካሚ ያደርግብሻል። ያው እኛ ደግሞ ለእናንተ ስንል እንግዲህ እንደነገርኩሽ ነው ላይፍን ቀለል ለማድረግ ብለን ነው። እንዴ በደንብ አገላብጠሽ እንጂ በደንብ ፈልጊ። አዎ
አይሆንም። ምን አይነት ማጠቢያ እንደሆነ እኔ ከነ መልኩ ራሱ ይለያል። ማቴሪያሎች ኳሊቲ ነው፣ ግን ዳይሬክት ከመስመር ጋር መገናኘት ይፈልጋል። ውሃ ለውሃው ነው። ከውሃ መስመር ጋር ታገናኘዋለሽ። ከዛ እዛ ጋር ኦሞ የምትፈልጊው ነገር ሰጫሽ፣ በምትፈልጊው የልብስ አይነት የልጅ ልብስ ያንቺ ምናምን ሲሆን እዚህ ጋር አጀስትመንት አለ። ይሄ ሳሙና ማስገቢያ ነው። ኦኬ እዚህ ጋር ዲተርጀንት ሶፍትነር የምትፈልጊው ነገር መጠቀም ትችላለሽ። ያው ውሃ እንደነገርኩሽ ዳይሬክት ነው ብዬሻለሁ አይደል? ይሄ ነው ከአንቺ የሚጠበቀው ልብስ መስጠት ብቻ። ከዛ ደግሞ ሌላ የምትቸገር ነገር ይሄንን ነው ፍላጎትሽ? ወስዳታለሁ። ውሃ ማድረግ እንትን ኦሞ ኦሞን በቃ ከዛ በኋላ ትሰጪዋለሽ። አንቺ ወደ ስራሽ ትሄጃለሽ። አጥቦ አድርቆ በዛ ላይ ደግሞ ስቲም አድርጎ ነው የሚሰጥሽ። ግን አውቶማቲክ እኔ አሁን ለምሳሌ አይ ዶንት ኖ ከ2-3 ዓመት በፊት ዋሺንግ ማሽን ስገዛ ማኑዋል ነው ያደረኩት። እንግዲህ ካሳመንሽኝ እቀይራለሁ። ግን አንዳንዴ የመብራት መቆራረጥ ሲኖር ረጅም ሰዓት ደግሞ ከጠፋ ልብሱ እዛው ዋሺንግ ማሽን ውስጥ እያለ ሎክ ያደረገውና አይከፈትም። እንደዛ አይነት ነገሮች ነበሩ። አሁን ይሄ ነገርስ መብራት ቢጠፋ መከፈት ይችላል? ሴፍቲ ሎክ አለው ምንድን ነው? እነዚህ ያው እንደነገርኩ እቃዎቹ አሁን ያመጣው ልክ እንዳለ ዘመናዊ ሞዴሎችን ነው። ያ ስለሆነ እነዚህ ሺፍት ሎክ አላቸው። አሁን ለምሳሌ ያጣኩ መብራት ሄደ ቆልፎ ቀረ የማይመጣ ከሆነ መክፈቻ አለው። ከዛ እዛ ጋር ትስበዋለህ ገመዱን፣ ልብሱን አውጥተህ በባህላዊ ትቀጥላለህ ማለት ነው። አሚና እንዴት በባህላዊ ትቀጥላለህ አለች። በጣም አለ እንትን አይቼ ነበረ የሆነ አውቶማቲክ ማሽን ላይ የተለያዩ ልብሶችን ለማጠብ እዚህ አለው ያደረግሽ ምቀይረ እንዴት ነው? ቅድም ያልኩሽ እንደዛ ነው። አሁን ለምሳሌ የልጅ ልብስ ስታጥቢ የልጅ ልብስና የኛ መታጠብ ያለበት ሌቭል ይለያያል። በቃ አንቺ የልብሱን አይነት ብቻ ነው መምረጥ የሚጠበቅብሽ። አለ እዛ ያው ዲጂታል ነው ሙሉ ዲስፕሌይ አጠቃቀም ነው በጣም ቀላል ነው። በቃ የምትፈልጊውን የልብስ አይነት ተች ማድረግ ብቻ ነው። ከዛ ታረጊያለሽ። እንደነገርሽ ራሱ ውሃ ወስዳል። በሙቅ ውሃ መታጠብ ያለባቸው ልብሶች ይኖራሉ። አሁን ለምሳሌ ገላ ፎጣ፣ አንዳንድ የልጅ ልብሶችን ልትፈልጊ ትችላለሽ። ከዛ ራሱ ላይ ቴምፕሬቸር አለው። ቀዝቃዛ ውሃ ራሱ ያፈላልሻል በምትፈልጊው ሌቭል ማለት ነው። ይሄ ነገር ፈልገዋለች በቃ ከዛ በምትፈልጊው ሌቭል ያፈላልሽና አጥቦ ጨምቆ አድርቆ ስቲም ያደርጋል። ስቲም በነገራችን ላይ ወሳኝ ነው። ፍሮንት ሎድ በተለይ መጣቢያ ላይ ምክንያቱም እነዚያን 360 ዲግሪ ስለሚያሹ ልብስን ያው የማጨማደር ነገር ይኖራል። ስቲም ኖረው ማለት መተኮስም ላይ ይጠበቃል ይችላል። ልብስሽ ማጠር የመጨማደር ይሄ ያለ ነገር የሚመስል ነገር አይኖርም። ልብስሽ እኔ ሳይዝ እንደከተትሽው ከዛ በላይ ቆንጆ ሆኖ አምሮ ጽድት ብሎ ይወጣልሻል ማለት ነው። ላርጅ ሳይዝ ከተሽ ሚዲየም ሆኖ የሚወጣ ማሽን እንደዛ ሰማለሁ። እንደሱ የሚሆነው ያው ብዙ ጊዜ ዋሽንግ ድራየር ሲሆን አጥቦ ማድረቅ አይደለም የሚሆነው የሚያደርገው በሙቀት ነው። በሙቀት ነው ልብስ ጭምድድ የማለት ነገር ይኖራል። ስቲም ሲኖረው ግን አያሳስብም። ምክንያቱም ልብሱን ራሱ ስቲም አድርጎ ነው የሚያወጣው። ከዛ አንቺ መተኮስ ከፈለግሽና ልብሶች ላይ ቅርጻ ማውጣት ከፈለግሽ ከዛ አንቺ ስራ ነው ከዛ በኋላ የሚሆነው። ይሄ ኪሎ ምናምን የምትሉት እንዴት ነው የሚለየው? ኪሎ 12 ኪሎ ምንድነው ኪሎ? አይ ምን የምር ግራ ስለሚገባኝ ነው። ኪሎ ማለት ልብሱ ከነውሃው የሚይዘው መጠን ነው። ገብቶሻል? አሁን ለምሳሌ ብዙ ጊዜ ሰው ኪሎ ሲባል የሚሸወረው የልብሱ ኪሎ ብቻ ይመስላል። እሱ አይደለም። 12 ኪሎ ሲሆን ከነውሃው ነው። አሁን ይሄ ለምሳሌ 12 በ8 ነው የሚለው። ያ ማለት ልትከች የምትችው ልብስ መጠን 8 ኪሎ ነው የሚሆነው ማለት ነው። እዛ ምልክት ምናምን ይኖራል ውስጡ ምልክት አለ። ውሃ አይ ልብስ ስትከቻ ምን ያህል ልብስ ብትከቺ 8 ኪሎ አይደርስም ልብስ። ምክንያቱም ቅድም እንደነገርኩሽ ነጣጥለሽ ነው የምትከቺው። የልጅ ልብስ ለብቻ፣ ሱሪ ለብቻ፣ ቲሸርት ለብቻ፣ ከለር ያላቸውን ልብሶች አንድ ላይ አትከቺው። ያ ስለሆነ ኖርማል ልብስ ላይ ኪሎ አያሳስብሽም። አሁን ይሄ ጋቢ ለምን ስታጥቢ ወይ የሆነ ነገር ተለቅ ያለ ነገር የልጆች ብርድ ልብስ ስታጥቢ ያው አለው ባጅ ራሳቸው ላይ ኪሎ ያንን ማየት ግዴታ ይጠበቅብሻል እንጂ አሁን ለምሳሌ ከአቅሙ በላይ ብትከቺው አይዞርም። ይሄ ምንድነው ደግሞ ፓወሩን መሰለኝ የማሽከርከሩ 360 መዞር ስላለበት ከከበደው ውሃውን ይዞ ብርድ ልብስ ይዞ ማሽከርከር ስለሚከብደው ያ ተርባይኑ መዞር አይችልም ማለት ነው። ቁጥርጥር ይበያት። አሁን እዚህ ጋር ዋጋው ስንት ነው የሚለው ነው የሚያስታርቀን። ዋጋ አይ ቅድም እኮ ዋጋ እንደማያጣላ ነግሬሻለሁ። ይሄኛው ዋጋው 165 ሺህ ብር ነው። ይገባዋል። እውነት ችግር የለውም። አይ ከምር ማለት ስለፈለግሽ ብቻ አይደለም። 5 አይደለም ላይፍን በደንብ ነው የሚያቀልልሽ። በጣም ነው የሚያቀልልሽ። 150 በእኛ ቃና ገበያ ዲስካውንት እኔ አለኝ። አይ ወደዚህ ልመጣ ነው ኦርቢት አይደለም ግን ቆያ ስለዛ ወደ ፒያሳ ሂጅ ወይስ ቃና ገበያ? አይ ቃና ገበያ ነው። በቃና ገበያ ይሻለኛል። በሱ ስትመጣ ነው ዲስካውንት ያለው። አዎ በእኛ ብለው ቃና ቲቪ 484ን በመጠቀም የ10% ቅናሽ ተጠቃሚ ይሁኑ ብለናል።
ወደሚቀጥለው አርሲ ምንድነው የምታስቢው? ስቶቭ ላይ እቺ ስቶቭ ምግብ ደግሞ ማብሰል በጣም አንደኛ ነኝ በጣም ትላለች፣ አንደኛ። ትፎክርብናለች። ሁሌ ነው ማለት ቆንጆ አብሳይ ስትሆኑ ስቶቫችሁን በጣም ትመርጣላችሁ። ልክ ነው። ስለዛ ስቶቭ በጣም ጠቃሚ ነገር ነው ቤት ውስጥ። ደግሞ በጣም ቅልብጭ ያለ ነው። እኔ ቦታ ሲይዝ አልወድም ብዙ ጊዜና እስቲ ቺን ቅልብጭ ያለች ስቶቭ ትንሽ አንዳንድ ነገር በይን። ያው ስቶቭ በነገራችን ላይ በተለያየ የሳይዝ አማራጭ ነው ያለን። 60 በ90፣ 60 በ60 እና 50 በ50 ነው። እቺ 50 በ50 ናት። በቃ ቅልብጭ ያለች ብለሻል። አነስ ያለ ነው። ቤት ጠበብ ላለ ቤት ወይም ደግሞ በጣም አንዳንዴ ዘመናዊ ነገር መጠቀም ፈልገሽ ግን የቦታ ነገር አሳስቦሽ ስትጠቀሚት ነው። እንደምታዩ ይሄኛው እንዲ ክሪስ ክሮስ መሆኑ በራሱ አሪፍ ነው። እሱ ራሱ ብዙ ጊዜ እንዲ ነው እንትን የሚለው። አዎ ያ የሆነበት ምክንያት አሁን 60 በ60 ቢሆን ምንም ያህል ቢራራቅ ትልልቅ ነገሮች ብትጪ አያጨናንቅሽም። ይሄኛው ሳይዙ በጠበበ ቁጥር ግን የምናስቀምጠውም ነገር ውስን እንዳይሆን አሁን ሁለቱንም ሲሊንደር እኩል መጠቀም ብትፈልጊ እንደፈለግሽ ብትጠቀሚ ሁሉም ላይ በጣም ትችያለሽ፣ አይነካካብሽም ማለት ነው። ያ ስለሆነ ተጠጋጋ ተነካካ የሚባል ነገር አያሳስብም፣ አይኖርም። የክብደትስ ምን ያህል ነው የሚችለው? አሁን በጣም ትላልቅ ብረት ድስቶች አሉ። መቼም እኛ ዶሮ ምንም ማንሰራው ነገር የለም። ምንም ነገር ራቢያ አየቻት ተጫነችው በጣም አሁን ለመናገር። አይ በነገራችን ላይ ሳይዙ ስላነሰ ወይም 50 በ50 ስለሆነ የሚሸከመው ነገር ያንሳል አይደለም። ሳይዝ ያቀማመጥ ቦታ በቃ ቦታ ነው። አሁን አንዳንዴ ካቢኔት እናሰራና 50 በ50 60 በ60 ሳይዝ ነው እንጂ ከዛ ውጪ ይሄ የመሸከም ነገሩ አጠቃቀሙ ላይ ለውጥ የለው። በጣም እንዴት ነው በሲሊንደር ይሰራል በላይት እንትን ይላል። ታዲያ እንዴት ነው ብዙ ጊዜ ልጆች ያሉበት ቤት አሁን ሲሊንደር ተከፍቶ ተትቶ ሲወጣ በጣም የሚፈራ ነገር ነው አይደለ? ያንቺ ጥያቄ ብቻ ሳይሆን አብዛኛው ሰው ሲሊንደር በቃ ማሰብ አይፈልግም። በጣም ነው የሚዘገንነው። አሁን እንትን ካለ የሚለው ድምጽ የሚፈነዳ ነው ይመስላል። ደዋለ ነው። ግን እነዚህ ዘመናዊ ሲሊንደር ዘመናዊ ስቶቮች ስለሆኑ ሴንሰር አላቸው። ሲሊንደር ከፍተሽ ረሳሽ ቢባል 2 ሰከንድ አይቆይም። ሴንሰሩ ሙቀት እያገኘ አይደለም እየነደደ አይደለም ስለሆነ የጋዝ ፍሰቱን ያቋርጠዋል ማለት ነው። ያ ስለሆነ አደጋ አያሳስብሽ። ሰው ነው ይሄ ያስብልናል ማለት ተጨንቆ ይዘጋል። በጣም አይ አንዳንዴ ትዘናጊያለሽ። ያው ስራ ላይ ስትሆኚ ልጆች ካሉ ምን ካሉ ነገሮች ቢዚ ትሆኚና ከፍተን ረስተን እንሄዳለን። እነዚህ ግን አያሳስብም። ከስር ኦቨን ውስጥ ተጠቅም ያው ባለሙያ ነኝ ብለሻል። ወደፊት አዎ እንዴ እዚህ ጋር አሁን እቺኛው ቆይ እንደዚህ ነው። አቅሚቲ ነው። ታዲያ ምንም ነገር አሁን ለመስራት ይሆናል። ብዙ ጊዜ የተለመደው በቲቪ ላይ የምናየው ምናምን ዶሮ አሮስቶ ምናምን ሲሰራ ነውና እንዴት ነው የሀበሻ ምግብስ ቋንጣ ምናምን ይሰራል? በደንብ ነው። ቋንጣ በደንብ ነው። ሁሉን ነገር ነው። በነገራችን ላይ የማይሰራው ነገር የለም። ዳቦ መጋገር ፈልጊ ይጋግራል። ኬክ የፈለግሽውን ነገር ይሰራልሻል። ወደ ውስጥ በጣም ረዘም ያለ ነው። ቆንጆ ነው በጣም። እንደገና ደግሞ ሙያሽ በደንብ ነው የሚናገርልሽ። አብዛኛውን ጊዜ ይሄ ነገር እኔ አንድ ነበረኝ ይቃጠላል ወይንም የሆነ የመበላሸት ነገር አለው። ይሄኛው ነገር አብዛኛው ጊዜ ውሃ ከመደፋትም ሊሆን ይችላል፣ ፓወር ኢንተራፕሽንም ሊሆን ይችላል። እንደዚህ አይነት ሴፍቲ ሎኮች አሉት ወይም የሆነ ነገር። በነገራችን ላይ ፕሌትን የመብራት ነገር አያቃጥለው። የኛ ያጠቃቀም ችግር ነው እቃን የሚያበላሸው። ማለት የትኛውም እቃ ስላለህ ብቻ አግባብ ባልሆነ ነገር መጠቀም አይኖርብም። ለምሳሌ አሁን እዚህ ላይ እሳት የምታቀጣጥል ከሆነ ልክ አይደለም። ክሰል ምናምን የምታረጊ ከሆነ ያ ማለት ምን ይሆናል? የዚህን ነገር እድሜውን እያሳጠርከው ትሄዳለህ። ሁለተኛ ነገር በግዴለሽነት ውሃ እንዲፈስበት በጋለ ሰዓት ያ ነገር ሲፈጠር የዚህ አቅሙ እያነሰ የመሰንጠቅ ነገር ይኖራል። የትኛውም እቃ ጥንቃቄ ይፈልጋል። ቢፈጠር ግን አያሳስብም። በቂ ዋስትናም በቂ ስፔርም ስላለ ከእናንተ የሚጠበቀው መደወል ብቻ ነው። ስፔራችንን በጣም አሪፍ በጣም ቆንጆ ነው። ከስር ፋን አላቸው። ፋን ሲኖረው ምንድነው ሙቀትን እኩል በእኩል ስለሚያሰራጭሽ የምትሰሪውን ነገር በጣም አሳምሮ እኩል በእኩል አብስሎ። አሁን አንዳንዴ ስንሰራ በአንድ በኩል ይበስላል፣ በአንድ በኩል እኩል አይሆንም። እነዚህ ግን እኩል በእኩል ያበስልልሻል። ፋን አለው፣ ሴፍ ነው። ውስጡ ጉም ያዘ ሰራ አያሳስብሽ። ምክንያቱም ጠረንን የሚያስወግዳል፣ ሙቀትም እኩል በእኩል ያሰራጭልሻል። በጣም ጥሩ ነው። ዋጋው በድፍን ግሪል ስላለው አሁን ይበልጥ በቃ እንድፈልገው ነው ያደረገችኝ። ዋጋዋን ንገሪኝ። ይሄ 50 በ50 ሳይዝ ነው። 50 በ50 ሳይዙ ከሆነ ዋጋው 58 ሺህ ብር ነው። ያው ቅድም እንዳልኩሽ እንደ ሳይዛቸው ዋጋው ይለያያል። አሁን 60 በ60 ሲሆን እየጨመረ ይሄዳል። 60 በ90 ደግሞ ባለ 6 ነው። 4 ሲሊንደር 2 ኤሌክትሪክ ይሆናል። የሲሊንደር ማስገቢያ ምናምን ያው ተጨማሪ ነገሮች አሉ። ሳይዙ በጨመረ ቁጥር ከአንደኛው እየጨመረ ይሄዳል። ኳሊቲያቸው ማለት ነው። ኳሊቲ ስልሽ የጥራት ደረጃ አይደለም። ጥራታቸው ሁሉም እኩል ነው። ጥቅማቸው አሁን ለምሳሌ 60 በ90 ባለ 6ቱን ብትገዢ ሲሊንደር የት ላስቀምጥ የሚባል ነገር አያሳስብሽም።
ምክንያቱም የራሱ ሲሊንደር ማስገቢያ ያለው። ያቺ ትንሿን ሲሊንደር ማስቀመጫ ይኖረዋል። አይ ትልቁንም ይሄ 12 ሊትር ነው የሚባለው ትልቁን ብትጠቀም ይችላል ማለት በቃ ስታንዳርድ ነው ለሁሉም መሆን ይችላል ማለት ነው። ኦኬ 50 ስንት ሺህ 58,000 ቆንጆ ዋጋ ነው። 10%ን ቀንሽ 5,800 ቀነስ። በስማ ቃና ቲቪ 484 እና የኦርቢት ኤሌክትሮኒክስ ፒያሳ ቅርንጫፍ እንድትሄዱ እኔ ልጅ እያለሁ እንግዲህ አንዳንዴ ቤት ውስጥ ስራ ትከፋፈላላችሁ አይደል? እቃ ማጠብ በጣም ነበር የምጠላው። የምር ነው የምላችሁ። እና ይሄ ደግሞ እቃ ቤቴ ዝም ብሎ ኮንቲኒየስሊ ነው የሚመጣው። አንዴ ማጠብ ትጀምሪና ዝም ብሎ ይመጣል። በቃ ሼሳን ይጨመራል እና በቃ የሆነ ነገር ይመጣል። ስለማቱ ይሄንን ነገር አስረጅኛው። ይሄ ደግሞ የት ይላል በጣም ይሄ ዲሽዋሸር ነው። ያው ብዙም አልተለመደም ነበር። አሁን ግን በጣም እየተለመደ ያለ ሰው እየወደደው ነው። አዎ በጣም ውጭ ሀገር ላይ ፊልሞች ላይ ምናምን እንዲህ ተስቦ ሳህን ተደርድሮ ምናምን እናየዋለን። እሱ ላይ ነበር ያየነው እዚህ ቱርክ ፊልሞች ላይ ማለት ነው። ጎበዝ እኛ ላይ ማለት ነው። አሁን ግን ያው እኛም ይዘን መተናል። አሪፍ። ምክንያቱም ቅድም እንዳልኳችሁ ላይፍን ጥግ ድረስ ነው የምናቀለው ብለናል። ስለሆነ እንደ ቃላችን ደግሞ ያው ተግባራችን መሆን አለበት። በጣም አሪፍ። ያ ስለሆነ ይሄኛው በጣም አሪፍ ነው። 14 ፕሌት ነው የሚይዘው። ኦኬ ሳህን ማለት ነው። እሺ ከእናንተ የሚጠበቀው የሳህኑን አይነት መደርደር ብቻ ነው። ግን ዳይሬክት ከመስመር ጋር መገናኘት ይፈልጋል። ይሄም ውሃ ታገናኘዋለህ። ከዛ እዚህ ጋር የራሱ የሳሙና ማስገቢያዎች አሉት። በነገራችን ላይ የዲሽዋሸር የራሱ ሳሙና አለው አንጂ ይሄ በሳሙና በአጃክስ ምናምን አንቺ አጃክስ ለማንኛውም አብያ እሺ። አዎ አይ አሁን ለምሳሌ በኖርማል ሳሙና ብትጠቀም በጣም አረፋ ስለሚኖረው ሴንሰሩን ይነካና እንዳይሰራ ያደርጋል። ያ ስለሆነ እንደገና ቤቱንም እንትን ይልባል። የራሱ የዲሽዋሸር ሳሙና አለው። እዚህ ጋር ብትፈልግ አሁን ይሄ ክብ ነገሮች አሉት። በተጨማሪ በፈሳሽም አለው። እንደምትፈልገው ታረጋለህ። ከዛ ካረከው እዛ ጋር ደግሞ ሳልት አለው፣ ጨው ማስገቢያ ያለው። ጨው ስልክ የወጡን አይደለም የራሱ የትኛው ልንል የምን አይነት ጨው ለዲሽዋሸር የሚሆን ሳልት አለው። አይዳይዝድ ነው አይደለም የምታረጊው። ከዛ እሱን እዛ ውስጥ ካስገባሽ በኋላ ምክንያቱም ያ ጨው ነው ውሃው ጋር ተቀላቅሎ እቃዎቹን በደንብ ጽድት አድርጎ እንዲታጠብ የሚያደርገው ነገር ማለት ነው። በጣም አሪፍ። ከዛ እቃዎችሽን ደረደርሽ። እዚህ ጋር ማንኪያ ምናምን መደርደር ብትፈልጊ እዚህ ጋር የራሱ የማንኪያ መደርደሪያ ያለው። የብርጭቆና የሳህን ይለያያል። አዎ ያው እዚህ ጋር አለው ምልክት ሁሉ። ሳህን እንደዚህ ሳህንም ትደረድራለሽ፣ ብርጭቆም እዚህ ውስጥ ታስቀምጫለሽ። ቆይ ግን ማለት ነው አሁን ቤት ውስጥ እቃ ስናጥብ መጀመሪያ ብርጭቆ ነው የምናጥበው። ከወጥ ካለበት ጋር አንቀላቅልም። ሁሉም አንድ ላይ ገብቶ ችግር የለውም። አዎ ምክንያቱም አይነካካማ። እንደምታዩ እዚህ ጋር ተሽዋል። ይሄ ነው ፓርቲሽን አለው መከፋፈያ ያለው። አሁን እዚህ ጋር ብርጭቆ ደረደርሽ፣ እዚህ ጋር ሳህን አረሽ፣ ማንኪያ አረሽ፣ እዚህ ጋር እዛ ጋር ድስቶች ምኖችንም አረግሽ እንደ አይደለ ራሱ ውሃ እየረጨ ስለሚያጥብ ኖርማል ነው፣ አይነካኩም። ዋጋ እስቲ ንገሪ። ከደረደርሽ በኋላ እዚህ ጋር አለው አይተሽዋል አይደለ? እንደምትፈልጊ ይሄ እቃ አይደለ? ዲሽዋሸር ብዙ አይጠቀሙም እቃ ማጠቢያ። ቅድም እንዳልኩሽ ነው። አሁን እኛ ሀገር ላይ ገና እየተለመደ ነው እንጂ ግን ስላልነበረ ነው ይመስለኛል። አሁን የመለመድ ያለመለመድ ጉዳይ ብቻ ሳይሆን ስለሌለ ነው እንጂ አሁን ይሄ እቃ ካለ ለምሳሌ አንቺ ስራ ሰርተሽ ደክሞሽ ምናምን አመስገቢ ከዛስ በኋላ እቃ ማጠብ ያስጠላሻል። አንዳንዴ እኮ ማለት ነው የሳምንት እቃ ተጠራቅሞ እረፍትሽ ቀን ሊሆን ይችላል የምታጥቢ። ያ ደግሞ እንዴት በቃ ማይሆን ነገር አሰልቺ ነው የሚሆነው። ወይ እንደኔ ሁሌም የማትወጂ ሰው ልትሆኚ ትችላለሽ። አዎ ሁሌ በጣም አይዞን። አሁን ይሄን ስለምትገዛ በቃ ያናድድ ጉዳይ። ይሄ ግን በቃ ትሰጪዋለሽ፣ ፊልምሽን ታያለሽ፣ ወይ ኩክ ታረጊያለሽ፣ ወይ ትበያለሽ። በቃ አንቺ ሌላ ስራ ትሰሪያለሽ። ሰው አጥቦ ሲጨርስ እንደ ኦቨን ጥን ይላል። ምንድነው ሰዓቱን ሲጨርስ ጥን ይላል። አጥቦ ያደርቃል። ስቲም አለው የራሱ ማለት ነው። ስቲም ስላለው ይሄ አውጥተሽ ወልዊ ምናምን ራሱ የለውም። ውሃ ቀጥታ ይወስዳል። ከዛ እያፈላ ነው ማለት አሁን ለምሳሌ ሙቀት መጠን አለ እንደምትፈልጊው እዚህ ጋር አጀስት ታደርጊዋለሽ። ፓምፕ ማድረግ ይችላል። ውሃ ያን ያህል ግራቪቲ አይፈልግም። አሁን አንዳንዱ መሬት ካለቅሽው ውሃ አይፈስም። ይሄ ግን የፈለግሽው ከፍታ ላይ ብታረጊው ፓምፕ ማድረግ ስለሚችል አያሳስብም። 95,000 ብር ነው። 95,000 በጣም አሪፍ። 95,000 ላይ 9,500 ቀንሽና ያው ሂሳብ ጎበዝ ነሽ ብዬ ነው አስቤ ጨርሻለሁ። ጨርሰሻል? እንደምችል ወስኛለሁ። እኔ ልገዛ ነው። እሺ እንግዲህ እዚህ ላይ ያየናቸውን እቃዎች ፍሪጅ፣ የውሃ ማጣሪያ፣ ዋሺንግ ማሽን፣ ስቶቭ፣ የእቃ ማጠቢያ አይተናል። ሁሉም እቃዎች በጣም ጥሩ
አርሴማ ያው እያሰበች ነው ካልኩሌት አድርጋ ደምራ። በጣም አንደኛ አቢና ደግሞ ኳሊቲያቸው የእቃ ማጠቢያና የልብስ ማጠቢያውን መርጣለች። ራቢያ በጣም ጎበዝ ሴልስ ፐርሰን ነሽ ወይ የሽያጭ ባለሙያ። በጣም አሪፍ። እንግዲህ በዚህ በዓል በገና በዓል ላይ መጥተሽ ስላስረዳሽን በጣም እናመሰግናለን። እነዚህን የምታያቸውን እቃዎችም ያሉትም ሌሎችንም እቃዎች የእኛን ኮድ ቃና ቲቪ 484 የሚለውን በመጠቀም እስከ ጥር 20 ድረስ የ10% ቅናሽ ዲስካውንት ፒያሳ ከሚገኘው የኦርቢት ኤሌክትሮኒክስ መደብር ማግኘት ትችላላችሁ። ቴንክ ዩ በጣም እናመሰግናለን ለቆይታችን። ቴንክ ዩ በጣም መልካም በዓል እየተመኘን አሁን ደግሞ የቤት ዕቃ ወይም ኤሌክትሮኒክስን ጨርሰን ለየት ወደ አለ ምርት ደግሞ በቃና ገበያ እንቀጥላለን። አብራችሁን ቆዩ። እንዴት ነው ፕሮግራሙ ተመቻችሁ? እንግዲህ አሁንስ ይሄንና መሰል ቪዲዮዎችን ለማግኘት የዛሬ ከቃናን ዩቲዩብ ቻናል ሰብስክራይብ ያድርጉ። አርሲ እንዴት አለን አለው። እስቲ ከእርጎ ምን አይነት ፍሌቨር ወይም ምን አይነት ጣዕም ይመችሻል? ስትሮቤሪ በጣም ይመችኝ። ስትሮቤሪ። እንግዲህ ይህንን ጠረጴዛ ሙሉ ጠብቀን አንድ ባለሙያ አለች። እንዴት ነሽ? እንዴት ናቸው? እንዴት ነሽ? አለን። ስትሮቤሪ ብለሻል ወይ እንጆሪ? በጣም ደስ ብሎኛል ስላየሁት እዚሁ ድግ ልታደርጊ ነበረ፣ ግን እሷን ላስቀድም። ራስሽን አስተዋውቂ። ጽጌ እባላለሁኝ። የሆላንድ ሪኪ አካውንት ማናጀር ነኝ። እንኳን ደህና መጣሽ ወደ ዛሬ ከቃና ገበያ። እንኳን ደህና ቆያችሁ። ምን ይዘሽልን የመጣሽው ዛሬ? ሁሉንም ሁሉንም ያስታውቃል። ሁሉንም ይዘሽላችሁ። በምን እንጀምር? ምን ይዘሽ መጣሽው? ያው እዚህ ጋር ያሉትን ሁሉንም ታውቋቸዋላችሁ። ዛሬ የተለያዩ እርጎቻችንን እና ቺዛችንን ይዤ መጥቻለሁ። እንዴት እንጠቀማለን የሚለውንም በኋላ እንደርስበታለን። በዋነኝነት አዲስ ዮገርት እርጎ አምጥተናል። ሰርድ ይባላል። አሁን አላብራራላችሁም። መጀመሪያ ትቀምሱታላችሁ። ከዛን ያገኛችሁትን ነገር ትነግሩኛላችሁ። ከዛ በኋላ ሞር መጨመር ካለብኝ ጣሙን ነው የምንገልጸው። ጣሙንም ምን እንዳገኛችሁ ምን ያያችሁ እንደ ቴስት ነው ወይስ እሱን ብቻ ነው? ራሱን ማስቀምሳችሁ አዲሱን እርጎ። ቆይ አላመንኩም። ልሸወድ ነው መሰለኝ። አውቀዋለሁ ብላችኋል ከዚህ በፊት ያለው የሌሎቹን ታውቃላችሁ። ስለዚህ ፕሌኑን አውቀዋለሁ። ሌላውን የትኛው? በናናውን ነው በደንብ። በናናውን አይ ዶንት ቲንክ አይ ኖ ኢት። ጣዕሙን ላለየው የምችለው የበናናውን ነው። ሌላውን ግን አይ ቲንክ አይ ኖ ኢት። እመኑኝ ይሄኛው አዲስ ነው። አዲስ ነው። አላውቀውም። እሺ እንሂድ። እሺ ለፈተና ዝግጁ ነሽ? ዝግጁ ነኝ። ይሄንን ልውሰድ እኔ? ይቻላል። እሺ ልክፈት አሁን በደንብ ፋሽን ሊፕስቲክ ተናፈለሽ አብያ እሺ እኔ ልክፈት። አንተ ነህ። እሺ ያው እሺ መድገም ይቻላል። ይጣፍጣል። ፈተናውን በደንብ ትመልሺልኛለሽ ደግሞ እንዳጣጥ። እሺ እሺ ድጋሜ እሺ እኔ አብረሽ አምለው እሺ እሺ አንቺና ዲስከር ማድረግ ትችላላችሁ። ምን አገኛችሁ? ለየት ያለ ነገር አለው። ይሄ የእርጎ አይነት ጣዕም አይደለም ያለው። ለየት ይላል እና ደግሞ ይሄ እንዴት ልበለጥ ትንሽ ቫኒላ መጥቶልኛል። ልክ ነኝ? አዎ ትንሽ ቫኒላ ነገር መጥቷል፣ ግን በጣም ደግሞ አይጣፍጥም። በጣም የሆነ አይስክሪም አንዳንድ ቤቶች አሉ፣ አይስክሪሞች አሉ አይደለ? የሆነ አይነት ፍሌቨር አይስክሪምም የሆነ ነገር ይላል። የቫኒላ አይስክሪም አለ እንደዛ ነገር። እሺ እንዴት ነው ይነገረናል? ምን እንደሆነ ግን በጣም አዲስ ጣም ነው ለለና እንደዚህ ቀምሼ አላውቅም ከዚህ በፊት እና እስቲ አስረጅ ምን እንደሆነ። ስተርድ ዮገርት ይባላል። ብዙ ብላችሁታል። ኦኬ በጣም ነው ደስ የሚል። ቫኒላ ግን አይደለም። እሱ ገባኝ እሷ እንዳልሆነ። ግን ይሄ ብዙ ጊዜ ባዶ ዮገርት እንትን ምሬት አለው እና እኔ ለዛ ነበር ስትሮቤሪውን ፕሪፈር ማድረግ የነበረው። ግን ይሄ ደግሞ ደስ የሚል መሀል ላይ የሆነ ጣም ሰጥቶኛል። ምንም ባለየውም ለማለት በጣም ተመችቶኛል። ግን ማወቅ ፈልጋለሁ ምን እንዳለ እዚህ ውስጥ። ዋና እንትናችን ራሱ ይሄንን ሬሲፒ ስናመጣ እንደዚህ ፕሌን ዮገርትን ፕሌንነቱን ለማይፈልጉ ሰዎች ይሄንን ተጠቃሚ ጣም ለማይፈልጉ በጣም ይጣፍጣል የሚሉ ፍሩቶቹን ይጣፍጣል ለሚሉ ሰዎች መሀል ላይ አድርገን ያመጣ ነውና ለሁሉም የተመጣጣነ ነገር እንዲሆን ማለት ነው። ሶ ስተርድ ይባላል። ስተርድ ዮገርት ምን ማለት ነው ታውቃለህ?
የተማሰለ የተበጠበጠ እንደማለት ነው። ከምን ጋር የተበጠበጠ? ጥሩ አሁን እነዚህ ፕሌን እርጓችን ናቹራል ዮገርቱ ሲሰራ እና ሌሎችም እርጎቻችን ሲሰሩ ቀጥታ ካፑስ ገብተው ነው የመርጋት ፕሮሰሳቸውን የሚያደርጉት። ይሄ ግን ስተርድ እንደ ትርጉሙ የተበጠበጠ ማለት አይደለም። የተበጠበጠው ነው ኦልሬዲ ተዘጋጅቶ ያለቀው ነው ካፕ ውስጥ ፓክ የሚደረገው ማለት ነው። ለዛ ነው ጠንካራ የሆነው ጠንካራ ይዘት ያለው ልሙጥ ወይም ፕሌን ዮገርት ሆነ ነገር ጋር ሲበጠበጥ ነው ከዛ በኋላ ነው ወደ ፓኬጂንጉ ወደዚህ የሚገባው ማለት ነው። ይህንንም ቴክስቸር የመጣበት ምክንያት ከዛ የመጣ ነው። በቃ ስሙዝ ነው። ስለዚህ ሁልጊዜ ደግሞ ኮንስታንት ነው የሚሆነው በዚህ ቴክስቸር ሁልጊዜ የምታገኙት። ከዚህ ውስጥ ያለበት ነገር አለ እዚህ ውስጥ የሚገርማችሁ ፍሩት ዮገርት አይደለም። ፍሩት ዮገርት አይደለም። እንደ ሌላው እንደ ባናና፣ እንደ ማንጎ፣ እንደ ስትሮቤሪ ፍሩት አይደለም። በፕሌን ዮገርት ነው። ትንሽ ጥፍጥና ጨምረንበት ጣዕሙን ይሄ የናቹራል ዮገርት አሁን እሷ አይመቸኝም እንዳለችው ለእነዚህ አይነት ሰዎች እንዲመች አድርገን ትንሽ ጥፍጥና አድርገን የተዘጋጀ የተፈጥሮ እርጎ ነው ማለት ነው። ልክ እንደ ስትሮቤሪ ፍሩት ኦር ባናና ፍሩት ኦር ማንጎ ፍሩት ያለበት አይደለም። ልውሰደኝ እኔ በጣም ተመችቶኛል። በጣም አሪፍ፣ በጣም አንደኛ ነው። እስቲ ስተርዱን ጨርሰናል። እዚህ ጋር ግን ያለነው ደግሞ ምን እንድታሳይ ነው? ስንገባ ስናኮች ብላን ነበረ። የተለያዩ አይነት ስናኮች ሲባል እንግዲህ ምንድን ነው መስራት የሚቻለው? በዮገርት ተጠቅመን የምንሰራቸው ስፖርት ለሚሰሩ ጤናቸውን ለመጠበቅ አንዳንዴ ደግሞ ካሎሪ ወይንም ይሄ የአቅም ግንባታ ላይ ለሚሰራ ሰው አሪፍ የሆኑ ቁርስ የምንላቸው በስናኮች ነገር መስራት ይቻላል። እስቲ አስረጅኝ። ዛሬ እንዳልኳችሁ በስተርድ ነው ዛሬ የምሰራላችሁ። ጣዕሙም በጣም የጣፈጠን በጣም ዝም ያላለ ስለሆነ መጀመሪያ ኦኬ ለበኋላ ለምትሰሩ ግን አንድ ጥያቄ ነበር። ማለትም እንደ ባዶ ይሄ ምንም ነገር ፍሌቨር እንደሌለው ዮገርት ከብዙ ነገር ጋር ልንቀላቅለው እንችላለን ማለት ነው። የሚረብሽ ጣዕም አይኖረውም። ኦኬ ብዙ ጊዜ ፍሌቨርድ አይሆንም አይደለ? ይሄ ጣዕም ሌላ እንትን ያለው ለመቀላቀል ምግብ ጋር ደግሞ ጣዕሙንም አለዩማ። ጣዕሙ እኮ አሁን ለምሳሌ የሆነ ፍሩቱ ሆኖ ይሄን ካለ ወይም ስትሮቤሪ ሲጨምርበት ለየት ያለ ጣዕም ነው የሚያመጣው። ግን ምን አለ መሰላችሁ ሰዎች አሁን ይሄንን ኖርማል ናቹራል ዮገርት መስሏቸው ምን ያደርጋሉ? እኛ ጋር ተለምዷል አይደለ? ከገንፎ ጋር፣ ከዶሮ ጋር፣ ከሽሮ ጋር ይሄ ጣፋጭ ስለሆነ አይሆንም። ኖርማል እርጓችንን ነው እንደዚህ ከገንፎ ጋር ከጨጨብሳ ጋር ማድረግ የምንጠቀመው ማለት ነው። ተቀይሯል። እንደ አይብ ከጎኑ ተደርጎ እንደሚደረገው እርጎ ይደረጋል አይደል? እንዴ በጣም እንደውም ተለምዷል እኮ አይደለ? አዎ። እሺ ለየብቻችሁ ላዘጋጅላችሁ ወይስ ይሄ ነገር? ይሄ ግራኑላ ነው። ግራኑላ ነው የተጠቀምነው። ምንድን ነው በአማርኛ ራሱ? በአማርኛ ምንድን ነው? በአማርኛ እኔ የአማርኛ ኩሌታውን አላውቀው። ግራኖላ ማለት ግን ምንድን ነው? የአጃ የስንዴ እና የበቆሎ አንድ ላይ ተሰርቶ ነው ይሄ ነገር የሚመጣው። ከዛ ደግሞ ስዊትነር አለ፣ ማር ይጨመርበታል። አሁን ደግሞ እንደዚህ እንደሚደረገው እርጎ ላይ ተደርጎ ጠዋት ቁርስ፣ አንዳንዴ እንዲያውም ስፖርት ለሚሰሩ ሰዎች አንዳንዴ ፕሪ ወርክአውትም ፖስት ወርክአውትም ላይ እንደዛ ይደረጋል፣ ወዲያው ኤነርጂ ቡስት ለማድረግ። ዘቢብም እንደዛው። እኔ ለየት ያለ የፈረንጅ ምግብ ነበር የሚመስለኝ ግራኖላ ሲሉ ሌላ ነገር ደባልቀው ነው። ለካ የኛው ግብአቶች ተደበላልቀው ናቸው። በጣም አሪፍ። እኛ እንዲያውም ጭኮ አሁን ለምሳሌ ጭኮ ሲሰራ ካያችሁ አይደለ? በቂበና በትንሽ ሚጥሚጣ ይደረጋል። ከዛ አንዴ ታሽቶ ይደረጋው ታሽቶ ልክ እንደዛ ነው። አንደኛ ስለዚህ ቀለል አድርገን ያደረኩላችሁ እንዳልከው። በተጨማሪ ደግሞ ፈጣን ቶሎ የሚደርስ ምግብ ነው። ሄልዚ ሆኖ ብዙ ኒውትሪየንቶችን ይዞ ግን ጤናማ የሆነ ምግብ ግን ባጭሩ ሰርተ የምትበላ በጣም መቅመስ ይቻላል። አሁን እንኳን አላጎርሳችሁም። ራሳችን ያምራል ራሱ እንደዚህ አይደለ? ልደበላልቀው እንዳለ እንግዲህ ስተርድ እናደርገዋለን። እሺ እንግዲህ ሁሉም ገበያ ላይ የሚገኘው ሆላንዴሪ ቃና ገበያ መጥቷል። እያየን ነው። እስቲ እንዴት ነው? አሪፍ ነው። እሷ ልትይዘው ነው፣ ይዘው ልትሄድ የእውነት ግራኖላ እኔ ብዙ ተጠቃሚ አይደለሁም። በጣም ነው የሚጣፍጠው።
እና ላይክ ከእርጎ ጋር ደግሞ ስተርድ ደግሞ የሆነች በቃ የሚዋሃድ ነገር ነው። ደስ ይላል። በጣም አሪፍ ነው። በጣም ይጣፍጣል። እንግዲህ የተለያዩ አይነት ሱፐርማርኬቶች ላይ ይገኛል፣ ሱቆች ላይ ይገኛል። እነዚህ ደግሞ የሚገኙት አናናስ፣ ቴምር፣ እንጆሪ፣ ዘቢብ የትኛውን ቦታ የምናገኛቸው ንጥረ ነገሮች ስለሆኑ እነዚህን ግብአቶች ተጠቅመን ጠዋት ተነስተን ወደ ስፖርት ልንገባ ሲሆን ወይም ስፖርትም ሰርተን ስንወጣ በቀላሉ ከሆላንድ ዮገርት ጋር ሆላንድ ስተርድ ዮገርት ጋር በማድረግ አሪፍ የሆነ ቁርስ ወይም አሪፍ የሆነ ስናክ መስራት እንችላለን ማለት ነው። አሁን ደግሞ ስሙዚ እሰራላችኋለሁ። ማንም ሰው በቤቱ መስራት የሚችለው ቤቱ በሚያገኘው ነገር ሙዝ ይኖረናል። ስሙዚ በጣም ነው የምወደው ቃልሽ። በጣም በጣም በስተርድ ደግሞ አሰብኩት ቅድም ከግራኖላ ጋር እንደዚህ ከመጣ የዚህኛው ሹገር የሆነ ጣዕሙ አለ። አዎ የበለጠ ደግሞ የዚህን ጥቅም መቼስ አልነግራችሁም፣ ታውቁታላችሁ። ቴምር ኦኬ በደንብ ይደረጋል። ቴምር ከዛን ቺያሲድ በጣም ቀላቅሎ ነው ፈጭቶ መጠጣት ነው። እሺ እስቲ መስችላለን። አሁን ያስቸግረኛል አይደለ? እዚህ ላግዝሽ ግን እናግዝ እስቲ። ቁመን ያሳባናት ነው መሰለኝ በመክፈት አይተባበራል። ያስቸግረኛል። እዚህ ጋር ነው ይላል። ይሄ መለስ ወደዚህ እንደ ሼፎች አካባቢያችንን እናጸዳለን። በጣም አልፈጨሁትም። እስቲ እንቅመሰው። ቀመስ አርሲ ይሄው አጀርባ ከማቀብል ፊት ለፊት እኔ ቀድሜ እሺ ያው እኔ ላቀፍለው ችግር ኦኬ ቀምሳችሁ እንደ አስተያየታችሁንም ቺርስ ስተርድ ስሙዚ ሆላንዳዊ ስተርድ ስሙዚ ናይስ። በጣም ይጣፍጣል። በጣም ነው የሚጣፍጠው። አሪፍ እንዴ የቴምሩም አለ የእርጎም ቴስት አለ በደንብ ሙዙም አለ በናና ሁሉም አብሮ የሌላውም ግብአቶች ጣም ይሰማል። ይሄ በጣም አልሸፈነውም ስተርዱ ገብቶ በጣምም ደግሞ ጸጥ አላረገውም። በወተት ቢሆን ደግሞ እንደዚህ አይሆንም ነበር። ይሄን ጣም አታገኙም። በፕሌን ዮገርት ደግሞ ራሱን ሌላ የፕሌን ዮገርቱን ጣም ነበር የምታገኙና ይሄ በጣም ቆንጆ ነው። ሆላንዴሪ በዋነኝነት የላቀ ጥራት ላይ ነው የሚሰራው። ስለዚህ ጥራት ደግሞ ጤናማ ነገርን ለህብረተሰብ ማቅረብ ግዴታችን ነው። ከዛም ደግሞ እንዴት ነው የኛን ጤናማ የሆነው ነገር ጥራትን የጠበቀ አድርጎ እናንተ በቀላሉ ኮንሱም ማድረግ ትችላላችሁ የሚለውን ነው ሞር ዛሬ ላሳያችሁ የፈለግኩት። ስለዚህ ይህንን ሁለት ኢንግሪዲየንቶች እንግዲህ ሁልጊዜ የምንጠቀማቸው ይሆናል ማለት ነው። በጣም ደስ ይላል። ለምን ጥራት ሲባል ደስ ያለኝ ከዚህ በፊት #ሽቀላ ላይ ሄጄ ሙሉ የፋብሪካውን የምርት ሂደት ያቀዛቀዙን እኔ ራሱ ደርድር ያለው እያወጣው አሪፍ የሆነ ፍሌቨር ወይም ጣዕም ነው ያስቀመሽ። በጣም እናመሰግናለን። ከጥራትም አንጻር ደግሞ በጣም ትልቅ ፋሲሊቲ የማቀዝቀዣ ፋሲሊቲያቸውን ብታየው አርሴማ በጣም ቆንጆ የሆነ ደረጃውን የጠበቀ ትልቅ ቦታ ላይ ነው ያለው እና እንግዲህ በርቱ እንላለን። እሺ ተመልካቾቻችንም ደግሞ ያው ከገና ከዶሮ ከመብላት ምናምን ሆዳችን ተጨናንቆ ለነገ ጠዋት ቀለል ያለ ቁርስ ሲያስፈልግ ይሄንን ገዝቶ መስራት ይቻላል በጣም በቀላሉ። ሌላኛው ደግሞ በጣም ደስ የሚል እርጎ እንዳለ ስለሆነ ነው። ቺዙ ግን እዚህ ጋር ተቀምጦ ስለ ቺዙ ሳላወራ ማለፍ ስለማልችል ብዙ ሰዓት ነው የወሰደው እዚህ ተቀምጦ እያየሁት ነበር ከቅድም ጀምሮ። አዎ እሺ እስቲ ንገረን የቺዝ ፕሮዳክት እኔ በጣም የዳች የሚታወቀው እንግዲህ ሆላንድ ጋውዳ ቺዝ በጉደ ቺዝ ነው። በጉደ ቺዝ ብቻ የምታወቁ ሳይሆን ደግሞ እነዚህን ቺዞች ቴስቲንግ ሄጄ እኔ ያልበላሁትን ነገር ጠይቁኝ። የፊንገር ፉድ ካናፔ ነበረው፣ ፓስታ ነበረው በደንብ በቃና ድሮ ከውጭ ሀገር መጥተው ኢምፖርትድ በሆነ በውጭ ምንዛሪ መጥተው የሚመጡ ቺዝን እዚህ ማምረት ጀምራቸዋል። ስለ ቺዝ ሂደቱ ደግሞ እስቲ ትንሽ ወይም ጥራቱን አስረዱ። ሆላንዶች በጋውዳ ቺዝ ምርት ይታወቃሉ። ለዛም ነው ከኛ ጋር አብረውን የሚሰሩ ባልደረቦቻችን አሉ ሆላንዳውያን ኤክስፐርቶች ናቸው ጋውዳ ላይ። ባለፈውም ለምርቃቱ ጊዜ ነበር አዲስ ማሽን አስመጥተን ሀገራችን ውስጥ በጣም በኤክስፖርት ስታንዳርድ እየሰራን ያለው ነው ጋውዳ ቺዛችንን። እንዳልከው
ሆላንዶችም የሚታወቁት በጋውዳ ቺዝ ነው። ትክክለኛ ኤክስፐርቶች አሉ እኛ ጋር ይህንን የሚገርም ቺዝ ያመረቱ ሰዎች ለበርገራቸው፣ ፒዛ ላይ፣ ፓስታቸው ላይ እንደውም ሳንዱች ላይ አድርገው እኔ ባዶውን መብላት በጣም ነው የምወደው። በፈለጋቸው ሁኔታ አድርጎ ለመብላት በጣም ይመቻል። ቆንጆ ነው ቴስቱ። ሱፐርማርኬቶች ላይና ሆቴሎች ውስጥም አለ ታገኙናላችሁ። በአንድ ኬጂ አለ በክቡ ይችኛዋ ማለት ነው። ይሄኛው ኦልሞስት ወደ 1 ኪሎ የሚጠጋጋ ማለት ነው። ይሄኛው ደግሞ ቫኪዩም ነው ብለን የምንጠራው 4 ፒስ ኦር 5 ፒስ ደግሞ 1 ኪሎ ይሆናል። አንድ ሰው ከሱፐርማርኬት ፒክ አድርጎ ገዝቶ ለማውጣት ይቺን አንድ ይዞ ወደ ቤት እንደዛ ከ200 እስከ 350 ግራም ነው የሚሆነው። ይሄንን ይዞ ይሄዳል። ይሄው ራሱ ደግሞ ተፈቅፍቆ በ250 ግራም አለ ሽሬድድ ሆኖ ማለት ነው። ፓስታ ላይ እንዲደረግ ዳይሬክትሊ ሰዎች ሽሬድድ የሆነውን የወሰዱት የሚሰሩት ምግባቸው ላይ ላዛኛ፣ ፒዛቸው ላይ ኦር ኤኒቲንግ መጠቀም እንዲችሉ ነው። ሌላኛው ዩዥዋሊ ሆቴሎች ናቸው ኦርደር የሚያደርጉት 3 ኪሎ አለ በ4 ማዕዘን ስላይስ ለማድረግ ለበርገር ከፈለጉ ኦር በፈለጉት መጠን ለመጠቀም ለሚፈልጉ 4 ማዕዘን አለን ማለት ነው። እነዚህን ጋውዳ ቺዝ በ3 አይነት ሁኔታ አድርገን እናቀርባለን። በጣም አሪፍ። እንግዲህ የትኛውም ገበያ ላይ ሱፐርማርኬት ላይ ማግኘት ትችላላችሁ። እውነትም መጀመሪያ ላይ ምንድን ይዘሽ የመጣሽው ስንላት ሁሉንም እንዳለችን ሁሉንም ነው ያሳየሽ። ሁሉም ነገር ነው ያለው። እንግዲህ አዲሱንም ፕሮዳክት አርሲ እንዴት አገኘሽው? አሪፍ አይደል? በጣም ነው የወደድኩት። በጣም እኔ ከዚህ በኋላ እንዲያውም ፌቨሪት ነው መሰለኝ። ለምን ያህል ጊዜ በጣም ነው የተመቸኝና በተጠቀመው ይመስለኛል ለቁርስ ምናምን ለመብላት። በጣም አሪፍ። ስሙዲውንም በጣም እናመሰግናለን። ቅድም እንግዲህ እንዳልኩት ዣን አለ የተለያዩ አይነት ዮገርቶችን አሳይታናል ጽጌ። እሱ ደግሞ ስቴርድ የሚለውን አዲሱን ለኦዲየንሳችን ይዞ መጥቷል። ዣን ዌልካም ቱ ዘ ስቴጅ። This is the man himself in the battle, passing out the stirred yogurt to the audience. Hello, welcome. Welcome to Kana Gabia, and he's passing out the new stirred yogurt flavor to all our audience. Merry Christmas. So thank you so much, John, for coming to Kana Gabia, Zare Kakana. Always a partner, always a pleasure working with you guys. Thank you so much. Thank you so much. እንዴት ነው ፕሮግራሙ ተመቻችሁ? እንግዲህ አሁንስ ይሄንና መሰል ቪዲዮዎችን ለማግኘት የዛሬ ከቃናን ዩቲዩብ ቻናል ሰብስክራይብ ያድርጉ።